ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምነህ ሳትጨርስ ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው ያለው። ይህን በምን አወቅን? ትንቢተ ኢሳይያስ ምዕራፍ 6 ላይ ተነዋላ። ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት። ወዮልኝ ኃጢአተኛ ሰው ነኝ፣ ከንፈር የረከሰብኝ ነኝ ብዬ አለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ አለኝ ይላል። ቅዱስ ሚካኤል ኃጢአት ተሰረየችልህ ይበለን ለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? አሁን የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰሙ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው ከእግዚአብሔር ጋር! እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል እኮ። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር አይደል? ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው? አይደለም። የእግዚአብሔር መላእክት አይደለም ቢለው የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። አንዱ መልአክ። አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንም፣ እኛ አልወጣንም። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ? አዎ ይወሰናሉ። ቦታም አላቸው። ዓለም መላእክት ኢዮር፣ ራማ፣ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። እኛ ኃጢአተኞቹ መገኘት ችለናል። ሰው በሰራው ቆርቆሮ። በዚያ ላይ እቺ መሬት የምትባለዋ ፕላኔት አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህልች።
ለሚካኤል ምኑ ነች? እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አይደለ? ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁት ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላል። ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠል፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘምር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት ቅዱስ ሚካኤል። ሰይጣን ዞር በልልኝ ከኔ ወግድ ብሎ ከመዘመር ናና ሚካኤል ናና ብሎ መዘመር ይሻላል አይሻልም? አሁኛ ከሰይጣን ጋር ምን አሯሯጠን? ካማተብን ይበቃዋል። እሱ ዞር ይላል። ናና ሚካኤል ናና ግን እንላለን። ገብርኤልን ግን እንጠራዋለን። ለሰይጣን አንደበት የለንም። ለመላእክት ግን ዘምረን አንጠግብም፣ እናመሰግናቸዋለን። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ምን ሆነ መሰላችሁ? በዚህ በመጽሐፈ ነገሥት ላይ አንድ ታሪክ ተፈጽሟል። እስራኤላውያንና ሶርያውያን ጦርነት ላይ ናቸው። እንግዲህ እስራኤል ሁሌ ጦርነት ላይ ነች። አሁንም ጦርነት ላይ ነች አይደል? እግዚአብሔር ሰላምን ያምጣልን። እስራኤል ከሶርያ ጋር ጸብ ላይ ነበረች። ጸብ ላይ ሆነው ሶርያውያን እስራኤልን እንውጋ ይሉና ይነሳሉ። ተነስተው በዚህ ተራራ ሄደን እንውጋቸው ብለው እዛ ተራራ ላይ ሲደርሱ የእስራኤል ጦር እዛ ቦታ ላይ ቀድሞ ይገኛል። ይወጋቸዋል። ሳይጠብቁ አደጋ ይጥልባቸዋል፣ ያሸንፋቸዋል። ይመለሳል። የሶርያ ጦር ደግሞ በዚያ ጋር እንሂድ ብሎ አስልቶ መንገድ መርጦ ሲጠብቃቸው እስራኤል እዛ ቀድመው ደርሰው ያጠፏቸዋል። መጨረሻ የሶርያው ንጉሥ ምን አለ? አይ እኛ መሃልማ ሰላይ አለ፣ ከኛ ዘንድ ወሬ እየወሰደ ለእስራኤላውያን የሚናገር ነገር የሚያበላሽ ወሬ የሚያደርስ ሰላይ ከኛ መሃል አለ፣ አውጡ ብሎ ወታደሮቹን ሰበሰባቸው። ከኔ ጋር ናችሁ ምዕመናን? የሶርያው ንጉሥ ይህንን ሲል አንድ ሰው ተነሳና ጌታዬ ሆይ እኛ መሃል ሰላይ የለም፣ ለእስራኤል የሚሰልል ሰው የለም፣ ግን እኛ እዚህ ተደብቀን በዚህ ጋር ሄደን እንዲያርገን እንውጋቸው ብለን ስንማከር የተማከርነውን ነገር እየሰማ ለእስራኤል ንጉሥ የሚናገር ኤልሳ የተባለ ነቢይ እዛው እስራኤል ውስጥ አለ። እዛ ሆኖ እዚህ የምንነጋገረውን ይሰማል። እሱ ነው ጉድ የሰራናል ነው አለ። አዎ በሉ ሂዱና ኤልሳን ይዛችሁት ነው አለ። ወታደሮች ዘመቱ። ጦር ይዘው ጋሻ ይዘው ይዘውት ሊገሉት መጡ ማለት ነው። ነቢየ እግዚአብሔር ኤልሳን ማለት ኤልሳ ተራራ ላይ ነው የሚኖረው። መጡና ሌሊቱን ተራራውን ከበውት አደሩ። ኤልሳ እዛ ተራራ ላይ ይኖራል። ሎሌው አገልጋዩ ግያዝ ይባላል። በጠዋት ተነስቶ እንደው ወገቤን ልፈትሽ ብሎ ሲወጣ ዙሪያቸውን ተከበዋል። ኤልሳን ሊይዙ የሶርያ ወታደሮች ከበዋቸዋል። ደነገጠና መጥቶ ኤልሳ አንቀሰቀሰው። እረ ጌታዬ ኤልሳ ሆይ ተከበናል አለ። ምን ነው አለው። እረ ዙሪያችንን ሶርያውያን ከበውናል፣ እሳት ይዘዋል፣ ስለት ይዘዋል፣ እባክህ ድረስልን አለ። ተከበናል አለ የኤልሳ አገልጋይ ግያዝ። ዙሪያችንን ተከበናል ጌታዬ ሆይ ብሎ ኤልሳን ነብዩን ቀሰቀሰው። ነብዩ ምን አለ? አይዞህ አትፍራ፣ ከኛ ጋር ያሉት በሉ እስኪ ከነርሱ ጋር ካሉት ይበልጣሉ። ስለዚህ ምን አትበል አለው። አሁን ምዕመናን እውነት ለመናገር እዚህ ጉባኤ ላይ እየተማርን እያለ አያድርገውና ሰዎች ስለት ሰይፍ ይዘው ዙሪያችንን ቢከቡን አይዟችሁ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ ቁጭ ትላላችሁ? እኔም ካልኩ ነው። እኔም ጉባኤ ብለው ጠርተው ነው። ምንም የማውቀው ነገር የለም።
ብዬ ቀድሜም ሮጠው ነው ሊሆን ይችላል። ፈተና ሲመጣ እኮ ነው የሰው ክርስትናው የሚታወቀው አይደል? አዎ እግዚአብሔር ከአቅማችን በላይ ከመፈተን ይሰውረን። ከኛ ጋር ያሉት ከነርሱ ጋር ካሉት ምን ይላሉ? አዎ ይበልጣሉ። ግን ጌታዬ ሆይ እንሽሽ እባክህ አለው። ከዛ ይህን ጊዜ ኤልሳ ምን አለ? ጌታ ሆይ የዚህን ደካማ ባሪያ አይኑን አብራለታል። ይህ ሰው አይኑ አያይም እንዴ? ያያል። የልቡ አይንን የማያየው አይኑን ሲያበራለት ዙሪያቸውን በእሳት ሰረገላ ተከበዋል። መላእክት አብረዋቸው ናቸው። ይህንን ሲያይ ተረጋጋ። መላእክት ለካ ኤልሳ ያለበትን ተራራ በእሳት ሰረገላ አጥረውታል። ያ ተራራ የማን ነቢይ ስላለበት ነው በመላእክት የተከበበው? የማን ነቢይ? አሁን ያለነው እኮ የእግዚአብሔር ነቢይ ያለበት ቦታ አይደለም። ይህ ቤት የማን ቤት ነው? የእግዚአብሔርን ቤት ስንት መላእክት ይከቡት ይሆን? አሁን ዙሪያችሁ ያሉትን መላእክት ብታዩአቸው በእውነት እዚህ ያላችሁ ምዕመናን አጠገባችሁ ያሉትን መላእክት ብዛት ብታዩ ከዚህ ግቢ በዘበኛ አትወጡም ነበር። አይናችን ስለማያይ እንጂ በእሳት ሰረገላ የተከበበች የእግዚአብሔር ዙፋን ቅድስት ቤተክርስቲያን ነች። አሁን ያለነው ከመላእክት ጋር ነው። ደስ ይበላችሁ ምዕመናን። አብረውን ያሉት ወታደር አይደለም የከበበን። ቅዱስ ሚካኤል በክንፉ እንደጋረዳችሁ ብታውቁት ከዚህ ግቢ አትወጡም ነበር። ቅዱሳን መላእክት አብረውን ናቸው። ተመልከቱ። ከኛ ጋር ያሉት ከነርሱ ጋር ካሉት ምን ይላሉ? ይበልጣሉ። እንዲህ የምንልበት ልቡና ያድለን። መላእክት ምዕመናን ሌላው በጣም ፈጣኖች ናቸው። ፈጣኖች ናቸው። አንደኛ ረቂቃን ናቸው። አይጨበጡም፣ አይዳሰሱም። የመላእክት ርቀት አባቶቻችን ሲናገሩ ከነፋስ እሳት ይረቃል፣ ከእሳት ነፋስ ይረቃል፣ ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት የመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ እግዚአብሔር ይረቃል ይላሉ። ረቂቃን ናቸው። አይጨበጡም፣ አይዳሰሱም። ሚካኤል ገብርኤል አይጨበጡም፣ አይዳሰሱም። እንደውም የሚገርም ነገር ልንገራችሁ። አሁን እኛ ሁለት ሰዎች ጠባብ መንገድ ላይ ብንገናኝ አንደኛው ሰው ለማለፍ ለሌላኛው ሰው መንገድ ይለቃል አይደል? ሚካኤልና ገብርኤል ግን መንገድ ላይ ቢገናኙ ሚካኤል ገብርኤልን አሳልፈኝ አይለውም። ወሐለፈ መልአክ በውስተ መልአክ ይላል። መልአኩም በመልአኩ ውስጥ አለፈ ይላል። ሚካኤል በገብርኤል ውስጥ እስኪያልፍ ድረስ ረቂቃን ናቸው፣ ፈጣኖች ናቸው። ምዕመናን የመላእክትን ፍጥነት የሚያሳይ አንድ ነገር ልንገራችሁ። የመላእክት ፍጥነት የኛን ሐሳብ ያህል ነው።